ሲያለቅስለት የነበረው ቅሌታ ለ30 ዓመት ሙሉ ቂጥቂጡን እየተገረፈ ወያኔ እንደዛ ሲቀጣው ሙስሊም ክርስቲያኑ ጴንጤዎች ሳይቀሩ ነበር ሰላማዊ ሰልፍ ሲወጡለት የነበረው። ይሄ ነገር ይሄ ድርጊት ለአማራ ህዝብ ለአማራ እናት አይገባትም። የምን ጥጋብ ነው? ምንኛ ነው የጠገባችሁት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ሰላም ናችሁ? እንዴት ናችሁ? አላችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ማለት ነጃት በዚህ ንግግሯ ያው ተከሳለች፣ ልትያዝ ነው። በአንደኛ የኢትዮጵያ ኡስታዝ አቡበክር አህመድን ሰድባለች ተብሎ ያው በወያኔ ጊዜ ቂጥቂጥን ስትገረፍ እስር ቤት ገብታ ነበር ቢላ ብዙ ነገር ተናገራለች። ላኪን በሁለተኛ አንድ ጀርመን ሀገር የሚኖር ሙቢ የሚባል አለ። ያው እሱም ያው ከአምባሲው ግንኙነት አለው። ምናልባት ይቅርታ ካላረጉላት በስተቀር ያው በትንሽ ጊዜ ልትያዝ ትችላለች። ምክንያቱም አንደኛ ከዚህ በፊት ያው 2 ዓመት ነው 3 ዓመት ነው እዚህ ሳውዲ አረቢያ ረሱላችን ሰድባ ያው እስር ቤት ጨለማ ቤት ተቀምጣ ወደ ኢትዮጵያ ገብታለች። ኢትዮጵያ ከገባች በኋላ በባህሩ ተመልሳ መጣ። አሁንም ያው እስር ቤት ልትገባ ነው መሰለኝ። የሳውዲ አረቢያን ህግ መቼም ታወቃላችሁ። ሳውዲ አረቢያ ያላችሁ ሰዎች የሳውዲ አረቢያን ህግ ታወቃላችሁ። ግን እስቲ ምን ትላላችሁ? እኔ ሐቂቃ ነው። ምናልባት እሷ ሴት ናት፣ አንድ ምስኪን እናት አለቻት። የእሷን ጉሮሮ በዘጉ ይመስለኛል። ምክንያቱም ያው እዚህ ሀገር ያው ሰርታ ያው ለእናቷ ነው የምትልከው። እናቷ የእሷን እጅ ነው የሚታየው። ስለዛ ይቅርታ ብታረጉላት፣ ምክንያቱም ሰው ሆኖ ማይሳሳት ሰው የለም። ይቅርታ አርጉላት። ምክንያቱም እሷ ያው ሁሌ የእሷን ሚላስ እኛ መከተል የለብንም። እኛ መቼም ሰው ነን። ሰው ሆኖ አጣት ማይሰራ ሰው የለም። በሰው ኃጢአት አይጠፋም። ስለዛ ይቅርታ አርጉላት። ምክንያቱም አንድ ምስኪን እናት አለቻት። ለሱ እሷን ማሳዝ ያው የእሷን ጉሮሮ ማዝጋት ነው። የእናቷን ጉሮሮ ማዝጋት ነው። ወይም እዚህ ሀገር ወይም 3 ዓመት 4 ዓመት ይፈረዱበታል። ከዛ በኋላ እናቷ በጣም ትስቃያለች። ስለዛ ይቅርታ አርጉለት። ሶሻል ሚዲያ ያላችሁ በተለይ ኡስታዝ አቡበክር አህመድ ሙቤ ሚዲያ ይቅርታ አርጉለት። ስለዛ ምክንያቱም እሷን ማሳዝ እናቷን የእናቷ ጉሮሮ ተዘጋ ማለት ነው። ስለዛ ለእናቷ ስትሉ ተዋት፣ ይቅርታ አርጉላት ይላለው። የመቻችሁ ሰላማችሁ ብዝት ትባል። እስቲ ዩቲዩብ ገብታችሁ ሰብስክራይብ አድርጉ። ሰይድ ዩቲዩብ ብላችሁ ቸርች ስታረጉ የዩቲዩብ ገብታችሁ ሰብስክራይብ አድርጉኝ ይላችኋለሁ። ለአላህ ብላችሁ ይቅርታ አርጉላት። መቼም ያው ሰው ሆኖ ሲሰት ማይሰራ ሰው የለም። ሁላችንም ሲሰት እንሰራለን። ላኪን በእኛ ልክ እሷን ማቅጣት ከዚህም በፊት ያው ተቀጣለች። ግን አሁንም በድጋሚ እስር ቤት እንድትገባ ድምፅ ብትሆኑላት ባይነን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባረከላሁ ፊኩም።